ከስራ ሁሉ በጣም ከባድ ስራ የምለው ከትልልቅ ሰዎች ጋር መስራት በጣም ቻሌንጅ አለው። ምግብ በልታችሁ ለምን በላሽ ብላ አቧራው ዘራፍ ልትልባችሁ ትችላለች። ውሃ ቀጠነ ብላ ትናገራለች። ነገር ግን እነሱ በሽታው ነው እንደዚህ የሚያናግራቸው። ስለዚህ እኔ ከነሱ መሻል አለብኝ ብላችሁ ዝም ብላችሁ መቻል ነው ያለባችሁ። ምክንያቱም መልስ ብንመልሱላቸው እነሱ ተቀጣጥለዋል፣ የበለጠ መቀጣጠል ነው የሚሆነው። ስለዚህ የትልልቅ ሰዎች ባህሪ እድሜያቸውም በሽታቸውም ስለሚያናግራቸው መቻል ነው መልመድ ያለብን። ልበሰፊነት ነው፣ ልባችንን ሰፊ ማድረግ ነው ያለብን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ወጥቶ ተመቅረት አላህ ይጠብቀን። በሰላም ሀገራችን ለመመለስ ያብቃን። ያሰባችሁትን ሁሉ አላህ ያሰጋላችሁ። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ጀምሩ ውዶቼ። ለምትሰጡኝ መልካም አስተያየት ከልብ አድርጌ ነው የማመሰግነው። እንግዲህ ሉሉ ዩቲዩብ ቻናል ላይ ታውቃላችሁ ለእናንተ ይጠቅማል፣ ያስተምራል የምላቸውን ነገራቶች ነው ወደ እናንተ ሼር የማደርግላችሁ። ኢንሻአላህ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ ደግሞ ከነበረኝም ልምድ አንጻር ከትልልቅ ሰዎች ጋር፣ ከበሽተኞች ጋር፣ ከአሮጊቶች ጋር እንዴት ተግባብታችሁ እንደምትሰሩ ልነግራችሁ እወዳለሁ ማለት ነው። እንግዲህ የትልልቅ ሰዎች ባህሪ በጣም አስቸጋሪ ነው ከሚባለው በላይ ማለት ነው። ሰብራችሁን፣ ትዕግስታችሁን ይፈታተናችኋል። ለምን? ትልቅ ሰው ማለት ልክ እንደ ህፃን ልጅ ናቸው። እንደ ህፃን ልጅ ናቸው። በትንሽ ነገር ይደሰታሉ። በትንሽ ነገር ደግሞ የማያናድደው ነገር ያናድዳቸዋል። በተለይ የስኳር በሽተኞች በጣም ከባድ ናቸው። ምናልባትም አስቢዛ አልቆ አስቢዛ አምጡ ስትሏቸው፣ አስቢዛ የለም ስትሏቸው በልተሽው ነው ብለው ሊጮህባችሁ ሁላ ይችላሉ። አንቺ እንደዚህ አድርገሽው ነው ብለው ሊናገሯችሁ ሁላ ይችላሉ። ምክንያቱም በጣም ኃይለኛ ነው ንግግራቸው። ጭንቅላት ይነካል ማለት ነው። እኔ የሆነ ሰዓት ላይ አጋጥሞኛል እና ታኝቼ ቀን ላይ ስራ እንደዚህ ስራ ጨርሼ ምናምን በቃ ጭርስርስ አድርጌ አረፍ ብያለሁኝ እና መጣች። ትልቅ ሰው ናት እንግዲህ መጣችና ከዛ እንዴ ለምንድን ነው የተኛሽው? የምከፍልሽ እኮ ደሞዝ የምከፍልሽ እኮ እንድተኛ አይደለም ማለች ማለት ነው። ምክንያቱም በጣም ስራ ስደክም ውዬ ቀን ሙሉ እንግዲህ ጠዋት 6 ሰዓት ላይ ነው የምነሳው እና 6 ሰዓት ላይ ቡና ቁርሷን ምናምን ሰራርቻላት ከዛም በኋላ ቤት አጽቼ ምሳ ሰርቼ ምናምን ከዛም በኋላ አረፍ እላለሁ። አሱር ላይ ማለት ነው። አሱር ላይ ደግሞ አረፍ ያልኩትኝ እሷ የለችም ነበርና ከዛ ደሞዝ እኮ ከፍዬሽ ነው አንቺ የምትጋደሚው ምናምን ብላ ተናገረችኝ። በሰዓቱ ከፋኝ፣ ግን በኋላ ላይ ሳስበው ለካ ትልቅ ሴትዮ ናት፣ በእሷ መከፋት የለብኝም። እና እንደዚህ ሊያጋጥማችሁ ስለሚችል እንዳትከፉ። ምክንያቱም ብዙ ጊዜ አረቦች አብዛኞቹ ማለት ይቻላል የስኳር በሽተኞች ናቸው። የስኳር በሽተኛ ስትሆኑ ደግሞ በቃ በትንሹ ነገር መናደድ፣ የማያናድደው ነገር ያናድዳቸዋል። ብቻ እነሱ የሚፈልጉትን ነገር በሰዓቱ ማድረግ። ለምሳሌ ቁርሷን ጧት ላይ 7 ሰዓት ላይ የምትፈልግ ከሆነ በዛይ በሰዓቱ ቁርሷን ማዘጋጀት፣ የምትፈልገውን ነገር በሰዓቱ ማዘጋጀት። ወይም ደግሞ እንደዚህ ፓምፕረስ ምናምን የሚቀየርላቸው ከሆነ ቶሎ ቶሎ መቀየር፣ ከስራቸው አለመጥፋት። ምክንያቱም የብቸኝነት ስሜት ይሰማቸዋል። እድሜያችሁ ሲሄድ የመከፋት አይነት ስሜት ይሰማናል። እና ለምን ካላችሁኝ አንደኛ ከቤት አይወጡም፣ ከሰው ጋር አይገናኙም። ያ በራሱ ቻሌንጅ አለው። ስለዚህ አገኙት ሰው ላይ በቃ ሰራተኛ ናት፣ ያቺ የፈረደባት ሰራተኛ ናት። እዛ ሰራተኛ ላይ ነው ንዴታቸውንም ሁሉ ነገራቸውን የሚወጡት ማለት ነው። እና በሰዓቱ አድርጉ። ይሄንን በልተሽዋል እኮ እንደዚህ አድርገሽ ምናምን በቃ ብዙ አይምሮ የሚነኩ ነገራቶች ነው የሚናገሩት። በተለይ አንዷ ቂጣ ሲያልቅ ቂጣ የለም ምናምን ስላት በጣም ትናደዳለች፣ በጣም ትናደዳለች። እንደዚህ አድርጋችሁ እንደዚህ በልታችሁ ሌሎች ሰራተኞችም ነበሩና አንዳንድ ጊዜ ከእሷ ጋር ላለመጨቃጨቅ ስል በርበሬ እያመጣሁ የምጠቀምበት አጋጣሚ አለ። የልብስ ሳሙና አለቀ ስትባል በጣም ትናደዳለች፣ ትሳደባለች ምናምን ነገር። አንዳንድ ቀን ሲብስብኝ እናገራታለሁ ማለት ነው።
ዝም ትላለች በሰዓቱ ስናገራት ማለት ነው። ከዛ ኩርፍ ስላት ደግሞ በቃ ይቅርታ እኔ እኮ በሽተኛ ስለሆንኩ ነው ምናምን ምናምን ትለኛለች ማለት ነው። በጣም ነበር ሰብሬን የተፈታተነችው። መጨረሻ ላይ ግን በቃ ከእሷ ጋር ምንም ላለመነጋገር እኔ እሷን በፍቅር መያዝ እንዳለብኝ ገባኝ ማለት ነው። የሆነ ነገር አለቃ አይደለ ያውም የሀቢብቲ እላታለሁኝ፣ ያውም ያሩሄ ይሄ እኮ ነገር የለም እላታለሁ። እንደ ህፃን በቃ እንደ ህፃን እንድትለማመጧቸው እንደ ህፃን እንድትሆኑላ እንደ ህፃን እንድትሏቸው ይፈልጋሉ። አሁን ህፃን ልጅ እንዴት ነው በቃ እንደዚህ ስታባብሉት ምናምን ነገር ጸጥ የለ እነሱም ደግሞ መባበል ይፈልጋሉ እንደ ህፃን ልጅ ማለት ነው። እና ከዛም በኋላ በቃ በእያንዳንዱ ነገር ረብሻ ትፈልጋለች። በእያንዳንዱ ነገር በቃ ቃላቶቿ ደግሞ በጣም ነው ልባችሁን ነው የሚሰብረው ማለት ነው። በተለይ በምግብ ዙሪያ ላይ ሰው አይናገራችሁ በምግብ ዙሪያ ላይ ወላሂ ነው የምላችሁ። እና በተለይ እኛ ኢትዮጵያኖች ደግሞ ምግብ ላይ ብዙ አይደለን። በስልክ እንኳን ቢናገሩን ይሻለናል። ምክንያቱም ከምግብ ይልቅ ለስልካችን ስለምናዳላ እንደው ስልክ እንኳን ቢሉን ይሻለናል። ምክንያቱም ቲክቶክ ላይ እንተከላለን ወይ ዩቱብ ላይ እንተከላለን፣ ምግቡን እንረሳዋለን። እና አብዛኞቻችን የኢትዮጵያኖች ህይወት እንደዚህ ነው። ብዙ ጊዜም ለበሽታ የምንዳረገውም በዚህ ነው። እና ስለዚህ መጨረሻ ላይ የገባኝ ነገር ቢኖር እሷን በምንድን ነው በቃ በፍቅር መያዝ እንዳለብኝ የገባኝ ማለት ነው። የሆነ ነገር አስቢዛ ምግብ ነው የምሰራው። ምግብ ስሰራ ደግሞ ብዙ አስቢዛ ያስፈልገኛል። ሲያልቅብኝ ሀቢብቲ እላታለሁ። እውነቴን ነው የምላችሁ ሀቢብቲ የአእምሪ ምናምን እላታለሁ። ከዛ ደግሞ ማለሽ ላትዛአሊ እላታለሁ። እንዳትናደጅ በቃ ይቅርታ እንዳትናደጅ እላታለሁ። ምክንያቱም ስትናገረኝ ብዬ ከሰማ ከእሷ ጋር መመላለስ ከጀመርኩኝ ሌላ ነገር ሊመጣ ነው። ስለዚህ እኔ የምላት ነገር ምንድን ነው የአእምሪ እላታለሁ፣ የሀያቲ ይቅርታ እላታለሁ። ይቅርታ ምናምን ስላት ምልስ ነው የምትለው። ተናዳ የመጣችውን ነገር ምልስ ትላለች። ስለዚህ እናንተም ደግሞ ይህን ቴክኒክ ተጠቀሙት። እውነቴን ነው የምላችሁ በጣም ነው የሚጠቅሙት። ምክንያቱም ከትልቅ ሰው ጋር ከበሽተኛ ጋር ተጨቃጭቃችሁ ሁልጊዜ እንካ ሰላንታ ተባብላችሁ ስለማትዘልቁት፣ ስለዚህ በፍቅር ለመያዝ እነሱ እሷ በሽተኛ ናት እናቴ ብትሆን እቺ ሴትዮ እናቴ ብትሆን እንዴት ነው ተግባብቼ መኖር የምችለው የሚለውን ነገር አሳምኖ ራሳችሁን። እና እኔ እንደዛ ነበር የማሳምነው ራሴ። እንዲሁም አንድ አሮጊት ጋር ገብቼ ልጆቿ በጣም ነው የሚጠየፏት። አመናችሁም አላመናችሁም ማለት ነው ወላሂ ነው የምላችሁ ልጆቿ በጣም ይጠየፏታል። እንደዚህ ፓምፕረስ ምናምን አትቀየርም። እኔ አልችልም በዚህ ጉዳይ ላይ እንኳን ስራም ገብቼ አላቅም። እኔም ደግሞ ከኔም ጋርም ደግሞ የማይሆንልኝ ነገር ነው። እና ይጠየፏታል ልጆቿ ማለት ነው። እና በሽተኛ ናት ሴትየዋ። በጣም ነው የምታስቸግረው ከምላችሁ በላይ ትማታለች ሁላ። ግን አቅሏ ከእሷ ጋር አልነበረም። ፈልጋ አይደለም የምትማታው። በቃ በጣም አስቸጋሪ ነው። ግን ለእሷ ለሴትዮ ወላሂ ነው የምላችሁ በጣም ነበር የምታሳዝነኝ። በቃ እንደ እናቴ ነበር እንትን የምለው፣ እንደ እናቴ አርጌ ነበር ትሬት ማረጋት የምንከባከባት። የኔ እናት እንደዚህ በቃ እሷን ሳይ እናቴ ክይል ነው ጭንቅላቴ ውስጥ የምትለው። የኔ እናት ብትሆን ብዬ ክይል እኔስ መጨረሻ ምንድን ነው ብዬ ብዙ ነገር ነው የማስተነትነው። ስለዚህ ትልልቅ ሰዎች ጋር የምትሰሩ እህቶቼ ራሳችሁን አሳምኑት። የኔ እናት ብትሆን እናቴን እንዴት ነው ትሪት ማደርጋት? እናቴ ላይ እንደዚህ አይነት ቻሌንጅ ቢገጥመኝ እኔስ መጨረሻዬስ ምንድን ነው የሚለውን ነገር አገናዝባችሁ እነሱ የሚናገሯችሁ ነገር ልብ ይሰብራል። እውነቴን ነው የምላችሁ። ግን ጭንቅላታችሁ ሴባ አታድርጉት። በቃ እነሱ በሽተኛ ናቸው። ስኳር በሽተኛ ናት፣ እድሜዋ ገፍቷል። ስለዚህ እኔም ብትናገረኝ ወይም ደግሞ እኔ ላይ ኃይለ ቃሎችን ብትጠቀም ማሌሽ ማሳለፍ አለብኝ ብላችሁ ጭንቅላታችሁን አሳምኑት። በጣም ይሳደባሉ። እንደ ውሃ ቀጠነ ብለው ነው የሚሳደቡት። ትልቅ ሰዎች ውሃ ቀጠነ ብለው ነው የሚሳደቡት። ግን በቃ ማመን ያለብን ነገር አለ። በሽተኞች ናቸው። በሽተኞች ስለሆኑ እነሱ የሚፈልጉትን ነገር በሰዓቱ ማድረግ አለብኝ። መጠየቅ የምፈልገው ነገር ካለ ደግሞ በፍቅር ሲሆን እኮ ሁሉ ነገር በቃ ቀላል ነው የሚሆነው። ተነስታችሁ ይሄ ነገር አልቋል ከምትሏት ይልቅ ያ ኡሚ ይሄ ነገር አልቋል ሀቢብቲ ብትሏት እንደ ህፃን ልጅ ስለሆኑ ልባቸው እንደ ህፃን ልጅ ስለሆነ በቃ እንትን አታንገራግርም። እሺ ነው የምትለው።
እኔ እንደዛ ነበር ብዙ ጊዜ የምጠቀመው። ከዛም በመጨረሻ ላይ ደሞዝ ጨመርልኝ አልኳት ማለት ነው። ምክንያቱም ስራቸው በጣም ከባድ ነው። የእሷ ጸባይ እንዳልኳችሁ ከባድ ነው። ከዛ ደሞዝ ጨመርልኝ አልኳት። ከዛ ደሞዝ ጨምሪልኝ ስላት ሙከይፍ በነፃ እየተጠቀምሽ፣ ምግብ በነፃ እያበላውሽ፣ የቤት ኪራይ በነፃ እየኖርሽ ለአንቺ ደሞዝ ጨምሪ ትኛለሽ ብላ እንደው ያወረደችብኝ ስድብ እንዳይመስላችሁ፣ ያወረደችብኝ ስድብ እንዳይመስላችሁ። ከዛም በኋላ ማለሽ ብዬ ስራውን ትቼው ወጣሁ ማለት ነው። 6 ወር ሰርቼ 6 ወር ተቋቁሜያት ከዛም በኋላ ማለሽ ብዬ ትቻት ወጣሁ ማለት ነው። እና በጣም ኃይለኛ ነው ጸባያቸው ማለት ነው። ስለዚህ ትልልቅ ሰዎች ጋር ስትሰሩ ቻሌንጅ አለው እህቶቼ። አላህ ይገዛችሁ። ከምንምና ከማንም በላይ ደግሞ ዱዓ አድርጉ። እኔ ሁልጊዜ እምላለሁ ለእኛ የከበደው ነገር ለአላህ ቀላሉ ነው። ብዙ እህቶች እንደዚህ አሉን እኮ ምናምን ብላችሁ ትልልቅ ሰዎች ምናምን የምትናደዱ፣ በእርግጥ እናንተ አዲስ ስለሆናችሁ ልምዱን ስለሌላችሁ ትናደዳላችሁ። ያበሽቃልም ያናደዳልም። ግን ከዚህ በኋላ ትልቅ ሰው ጋር የምትሰሩ እህቶቼ ይህን ነገር መረዳት አለባችሁ፣ ማወቅ አለባችሁ። በቃ እነሱ ተናገሩ ተናደዱ፣ በቃ ጸጥ ብላችሁ እናንተ ያን ነገር አሳልፋችሁ ሰላማዊ በምትሆንበት ሰዓት ያገልብ የሀቢብቲ እንደዚህ አትናገሪኝ ማሌሽ ማለት ትችላላችሁ። እኔ እንደ እናቴ ነው ማይሽ እወድሻለሁ ምናምን እያላችሁ የእነሱን ልብ ቅልጥ ማድረግ ትችላላችሁ ማለት ነው። ምክንያቱም ከትልቅ ሰው ጋር እንዴት እንካስላታ ተባብሎ አይሆንም፣ የማይሆን ነገር ነው። ወጣት የሆኑት ሰዎችን ግን እልክልካቸው ንገሯቸው። እውነቴን ነው የምላችሁ። በሽተኛ ያልሆኑ ሰዎችን፣ በእድሜያቸው ያልገፉ ሰዎችን እነሱን እልክልካቸው ንገሯቸው። ክብር ስለማይወድላቸው እነሱ ማለት ነው። ግን ትልቅ ሰው ሲሆኑ ደግሞ ከእድሜም ጋር ከብዙ ነገር ጋር ያው ሊከበሩም ይገባል ማለት ነው። እነሱ ተናገሩኝም ብለን ልንቆጣ ልናለቅስ አይገባንም። ምክንያቱም ያው እናት ሴት ስንሆን እናት ነን። እናት እንግዲህ የሁሉም እናት ናት። ስለዚህ የኔ እናት እንደዚህ ቢገጥምብኝ አደርሃን ጌታዬ እያለን ዱዓ እያደረግን ለራሳችን ዱዓ እያደረግን እነሱን እንዲስተካከሉልን ዱዓ እያደረግን ስራችንን መቀጠል ነው ያለብን እላችኋለሁኝ። በጣም ነው የምወዳችሁ። አይዟችሁ። በምግብ ዙሪያ ላይ ደግሞ በጣም ይናገሯቸዋል። ምግብ ይሄን ያህል እንዴት ትበያለሽ? ሆዳም ሊሏችሁ ይችላሉ። እኔ ስላጋጠመኝ ነው። ሆዳም ይሄን ያህል እንዴት ትበያለሽ ምናምን ብላ ልትናገርሽ ትችላለች። ግን ያንን ሁሉ ችለሽ ማሳለፍ ነው ያለብሽ። ትልልቅ ሰዎች ጋር መስራት ከባድ ነው። ህፃን ልጅ ያለበትና ትልልቅ ሰዎች በእድሜ የገፉ ሰዎች ጋር መኖር በጣም ከባድ ነው። አላህ ይገዛችሁ። እንደው በሌላ በኩል እንዲሰራላችሁ የምትፈልጉት ነገር ካለ ከህይወት ልምዴ ማለት ከልምዴ አንጻር ማለት ነው እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት አስቀምጡልኝ፣ እሰራላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለነበረን ቆይታ ከልብ አመሰግናለሁ። ያልገባችሁ ነገር ካለ ጠይቁኝ እላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ዩቲዩብ ቻናል አዲስ ሲሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ፣ ኑሩልኝ። በያላችሁበት እንግዲህ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።